ስፔን ከመጨረሻ ላይ ያደረገችው ስፔን ከፈረንሳይ ያደረገችው ጨዋታ ነው። ስፔን ምርጥ አድርጎ ሮድሪጎ በተለይ ጥሩ ብቃቱን አሳይቷል ብዬ ነው እዛ ላይ የማስበው። አርጀንቲና ከግብጽ ዴምቤሌ በተከታታይ 2 ጎል 3 ጎል ያገባበት ጨዋታ በጣም ለኔ አስገራሚ የምለው ያው አርጀንቲና ከኬፕ ቨርዲ ጋር የተጫወተችው ጨዋታ በጭማሪ ደቂቃ ምናምን የሄደ ስለነበር በቃ የዛን ሰዓት በጣም በቃ ያየው ተጋድሎ የሜሲ ነበር። በቃ ጎልቶ የታየበት እውነት ማሁን የ39 ሳይሆን የ39 ዓመት ታዳጊ ነው የመሰለን እሱ እንጂ ትልቅ አልመሰለም። በጣም ሜሲ በቃ አሁን ቢሆን አስገራሚ ነገር አሳይተን። ቤልጂየም ከሴኔጋል 2-0 እየመራች ሉካኩና እንትና ያገቡት ቲሊማንስ 2 ጎል እሱ ጥሩ ነው። የኔ ምርጥ ጨዋታ አንደኛ ፖርቹጋል ከእንትን ሲሆን ከስፔን ሲሆን ሁለተኛው ደግሞ አርጀንቲና ከግብጽ ከአርጀንቲና ከግብጽ ብሔራዊ ቡድን ጋር ያደረጉት ጨዋታ በጣም አስገራሚ ነው። ከ10 ደቂቃ ሲቀር ነው 3 ጎል አስገብቶ ያጠናቀቁት ማለት ነው አርጀንቲና ብሔራዊ ቡድን። ሙሉ ለሙሉ ለስፔን ካሞን ሞሪኖ አርጀንቲና ነው። ስፔን ብታሸንፍ ደስ ይለኛል። ስፔን ብታሸንፍ በጣም ደስ ይለኛል። የፍጻሜውን ጨዋታ አርጀንቲና ታሸንፋለች ብዬ አስባለሁ። የፍጻሜ ጨዋታ በጣም ከባድ ነው። 50% ነው። እኔ መጀመሪያ ቀድመን ስፔን ነበር አስቤ ነበር። አሁን እኔ ስፔን ነበር። አርጀንቲና ግን ያው በሜሲ በጣም ትልቅ ተጽዕኖ ሊዮኔል ስካሎኒ በቀያሪዎች በጣም እያማሩለት የመጡ ናቸው። ከ70 ደቂቃ እያንዳንዱ በቃ የሚያደርጋቸው ለፍሬ የሚቀይረው ማለት ነው። እያንዳንዱ ብዙን ጊዜ ከ18 ጎል 12 ጎል በቀያሪ የገባ ስለሆነ በቃ በጣም በቃ ጭማሪ ደቂቃ የሚሄድ ከሆነ አርጀንቲና ታሸንፋለች ነው። እኔ ማሰበው ስፔን ታሸንፋለች ነው። ግን አርጀንቲና ከመራች ወደ ጭማሪ ደቂቃ አቸውተው ወደ ጭማሪ ደቂቃ ወደ ፔናልቲ የሚለያይ ይመስለኛል። በኤክስትራ በፔናልቲ ደግሞ አርጀንቲና የምታሸንፍ ይመስለኛል። የፍጻሜው አርጀንቲና ትበሏለች ብዬ አስባለሁ። ስፔን ከአርጀንቲና ነው። እሱንም የታወቀ ነው አርጀንቲና የምታሸንፈው። ስፔን 1-0 እየመረች ካምባክ ይሰራሉ። ላውታሮ ማርቲኔዝ እና ሊዮኔል ሜሲ ያገባሉ።